እስካሁንም እዚህ ማውቃቸው በሌላ ትምህርት ቤት ማውቃቸው ነበሩ። እነሱ እየተጠጋሁኝ አባቶችም እንደዚህ እናቶችም እንደዚህ ውሃና እንጨት እያመጣን እያገዝናቸው እስካሁን በዚህ እንኖራለን። ቅዱስ አትናቴዎስ ተነሳና ብድግ አለ። አርዮስን ተከራከረው ረታውም እንደው። ስለዚህ የደቀ መዛሙርት መሰባሰብ ምን ይረዳል ቢባል ሃይማኖት እንዳትጠፋ ይረዳል። እነ ተክለ ሃይማኖት የተገኙት የት ነው? ገዳም ነው። እነ ገብረ መንፈስ ቅዱስ የተገኙት የት ነው? ገዳም ነው። እና አቡነ አረጋዊ የተገኙት የት ነው? ገዳም ነው ማለት ነው። እና አባ ጊዮርጊስ ዘጋስጫ የቤተ ክርስቲያን ከዋክብቶች የተገኙት ገዳም ነው። እነ ቅዱስ ያሬድም የተገኙት በምንና ሕይወት ነው ማለት ነው። የቤተ ክርስቲያን ትልቅ ታሪኩ ኢትዮጵያን ኢትዮጵያ ያሰኛት የታሪክ መዘክር ያሰኛት ቤተ ክርስቲያን ገዳማትና ቤተ ክርስቲያን ነው ማለት ነው። ገዳም ከሌለ መንፈሳዊ ታሪክ የለም በእውነት። እነዚህ ተማሪዎች በጥቅሉ ሁሉም ከምኝታ ቤታቸውም ጀምሮ ካለባበሳቸውም ጀምሮ ያችን የመስል ዱርቷን ለብሰው እዛች ጠገግ እንጨት ላይ በማዳበሪያ ላይ የሚተኙት። ያው የሚመገቡት ግን እነዚህ ደቀ መዛሙርቶች የቀን ስራ ሰርተው ባገኙት ገንዘብ ያችን ኮቾሮ የሚባል ነገር ገዝተው ያችን ኮቾሮ በጨው በጥብጠው በቻው ኮቾሮ በልተው የሚኖሩ አሉ። እነዚህ ደቀ መዛሙርት በጣም ብዛት አላቸው። በገዳሙ ሲኖሩ ግን እንደ ድሮ እንደ አባቶቻችን በእንተ ስማ ለማርያም ብለው ለምነው ኮፌዳ ይዘው ዝሮ የሚበሉበት መንደር የለ። ይሄ ማለት ዝናብ ሲመጣ የምናቆምበት ነው። በጣም ነፋስ እንኳን የማይሸፍን ነው ማለት ነው እንኳን ሌላ ነገር። ስለዚህ ይሄ ራሱ ለተማሪው ምንድነው አንድ እንዳይኖር ያደርገዋል ማለት ነው። አረም ያለው ያያችሁት እርሻ እቺ 3 ሄክታር በላይ ምናምን ትሆናለች መሬት። እሷንም እነዚህ የሚያርሷት የሚዟሯትም ማጨድም እነሱ ናቸው፣ መውቃትም እነሱ ናቸው ማለት ነው።